በዛሬው እንግዲህ ጽናትና ጋሽ ግርማ በጣም ስለተደሰቱ ከሀዘን በኋላ ደስታ እንዳለ እያየንበት ነውና ሁላችንም ተደስተናል። በጣም ደስ ይላል። ሆኖም ወይዘሮ ራሄል እንግዲህ የምታስበው ነገር ሁሉ ጭራሽ የሚደረስበት አልመስላት ብሎ ነበረው። ሁሉን ነገር በሰው ላይ እያስመሰለች ስትገፋ የነበረው ሆኖም ግን ዛሬ ያለቀላት ጉዳይ መጥቷል ማለት ነው። እንግዲህ ጽናት ቴክስት ልካላት ነበር ነው ትናንት ያለቀው። ያንን እንግዲህ ቪዲዮ በማየት ጽናት በጣም ምርር ብላ ነበረ ያለቀሰችው። ደስታዬንም ፍቅሬንም ሁሉን ነገር ቀማችኝ አባዬ እያለች ለአባቷም ግልጽ ሆና ምንድን ነው ልጄ አሳየኝ ሲሏት በተላከላትን በስልኳ አለምን ብላ ለአባቷም ስታሳየው አባቷም መጽናናት እንጂ ሌላ ነገር ማድረግ ስለማይችሉ አይዞች ተጽናኝ ልጄ እያሉ ሲያጽናኑ በመካከላቸው ብሌን ትደርሳለች። ብሌን ምንድን ነው ብላ ስታይ ያን ቪዲዮ ታያለች። ጽኑዬ ተረጋጊ፣ አንዳንድ ጊዜ ሳናስባቸው የሚከሰቱ ነገሮች አሉና ሙሉ ለሙሉ ይሆናል ብለሽ አትበይ። ራሄልን ደግሞ ምን ያህል ሁላችንም እንደምናቃት ናት። ምናልባት አስመስላም ሊሆን ይችላል። ታገሽ እያለች አለቻት። አባት ግን አልችል ብለው እንግዲህ ምርኩዛቸውን ይዘው ወደ ውጭ ሲወጡ ማለት ነው። ከዛም ሮቤል መጣና እሷን ብሌንን እንግዲህ ሊነግራት ነው የነበረውን ነገር በሙሉ ሂደህ ነገራትና ሁሉን ነገር ግልጽ አድርጋ ብላት ስላለው ባቢ ሁሉን ነገር ካመጣጡ እስከ ማንነቱ ሊነግራት ቀጠሮ ሊይዝ ወደ ቤት ሄዶ ነበርና ድንገት ሲላቀሱ ሲያቸው ምንድነው ብሎ እሱም ሲል እንግዲህ የዛን አይነት ቪዲዮ አብራ ያደረችበትን እንደላከችለት ሲሰማ ተይ ጽናት ተረጋጊ፣ ባቢን አስከመንቸውም አታውቂውም ማለት ነው። አንዳንድ ጊዜ ስህተቶች ይፈጠራሉ። አንዳንድ ሰዎች ደግሞ ያንን ሰው ለራሳቸው ሊያደርጉ ሲፈልጉ የሚያሳስቱበት ነገር አለና ቀርበሽ እሱን ተነጋግረሽ ብትፈቹ አይሻልም ሲል ነበር የነገራት። እና ተሳስቼ ነው እንደዚህ አድርጋኝ ነው እንድላይ ነው የፈለግከው አለችው ማለት ነው። ቢሆንም ሁሉን ነገር በእርጋታ ማየት ነገር የመሰለ ነገር የለም ማለት። ጋሽ ግርማም በቃ አየር ልውሰድ ብለው ሲወጡ ደግሞ ሄደው ራሄልን አንድ ነገር ሊያደርጓት ነው ብላ ወይንስ ባቢን ነው ብላ ፈርታ ብሌን ተከትላቸው ነበር እና ጋሽ ግርማ የት ልትሄድ ነው? አየር ልቀበል። እውነት ወደ ባቢ ልትሄድ አይደለም ስትለው አይ አይደለም ልመንህ፣ ከዚህ በኋላማ ምን አይነት ስህተት እሰራለሁ? በስህተቴ እኮ ታርሜያለሁ ብለው ያሏትና ወደ ቤት ተመለሰች። እንግዲህ ወይዘሮ ራሄል ሁሉ ነገር ታውቆባታል። እንግዲህ መጨረሻ ስትከታተሉ ምን እንደደረሰባት ታገኛላችሁ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደማንኛውም ጊዜ አበረታቱኝ ማለት ነው። ወዳችሁ ፈቅዳችሁ ስለምታዩኝ አመሰግናችኋለሁ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ይዘንላችሁ መተናል ማለት ነው። እንግዲህ ጽናት ያን ቴክስት ቪዲዮ ከደረሳት በኋላ ራሷን መቆጣጠር አቅቷት በጣም እያለቀሰችና በጣም በምን አይነት ምን የተረገመች እናት ራሄል በምን መጣችብኝ፣ በፍቅሬ በብዙ ነገሬ በደስታዬ መጣችብኝ እያለች በጣም ትናደድ ነበር። በዛው ልክ ደግሞ ባቢ ብቻው ሆኖ እኔ እንደዚህ ጉድ ሰራችኝ ራሄል ማለት መጥፎ ሰው ናት። ከዚህ በኋላ ጽናት እኔን ቀጥ ብላ ልታየኝ አትችልም፣ እኔ ለሷ ልሆናት አልችልም እያለ ራሱንም እየወቀሰ ነበር ብቻውን ቁጭ ብሎ እና ፎቶዋን ሁሉ በጀዋሉ ውስጥ እያየ በሞባይል ውስጥ እየሳመ እኔ ከእሷ ጋር ያለው ነገር በዚህ ምክንያት ሊቋረጥ ነው የሚለውን ነገር ሲያስበው ይቅር በይ ጽናት፣ እኔ ላንቺን ማልገባሽ ሁኜ ተገኝቻለሁ እያለ ደረቱ ላይ ለጥፎ ያለቅስ ነበረ። ሆኖም ግን ይህን የሰማ ሮቤል ወጥቶ ወደ እሱ ይደውልለታል። ከዛ ሲያነሳ ባቢ እንዴት ነህ ደህና ነህ ሲለው ደህና ነኝ፣ እንደው በጣም ጽናት ልቧ ተሰብረዋል፣ ያንተን ነገር ሰምታለች፣ ቴክስት ልካላታለች ራሄ ስትል ሲለው በጣም ነው ደግሞ የበለጠ የተናደደው። እቺ የሆነች ነገር እንደዚህ ያደረገችን በቃ ምን ይሻለኛል? ቢሆንም ተረጋጋና ስህተት እንደተፈጠረ እሷን ብታገኛትና ብትነጋገሩ የበለጠ ጥሩ ነው ሲል ይመክረዋል። ጋሽ ግርማ እንግዲህ ተነስቶ ወደ ቢሮ ነበር ሄደው ቢሮ ራሄልን ፍለጋ ነበር ሄደው። ራሄል ግን የለችም። እዛ ቤት ውስጥ ያለው
ባቢ ነበር። ባቢ ጋር ቁጭ ብለው ሲያወሩ እንዴት እንደዚህ ታደርጋለች የሚለውን ታደርጋታለህ ብሎ ሲለው ያው እሷ ሆን ብላ አድርጋኝ እንጂ እኔ በፍጹም ራሄልን እንደማልፈልጋት ታውቃለህ ጋሽ ግርማ። ስለዚህ ይቅርታ አድርግልኝ። እኔ ጽናትን አሁንም ቢሆን መቼም እወዳታለሁ። ከእሷ ተለይቼ መኖር በፍጹም አልችልም። ግን እኔ ለእሷ ላለመሆን ይሄንን መንገድ ሁሉ የተጠቀመችው እሷ ነች ሲል ይነግረዋል። በቃ ባብዬ ተረድቻለሁ። ለማንኛውም እሷን ፈልጌ እንዴት ይሄን በሁለታችሁ መካከል ታደርጋለህ ብዬ ልነግራችሁ ነበር የመጣሁት ይላል። ከዛ እንግዲህ መርማሪ ደግሞ አንድ የተጣራ ሪፖርት ይደርሰዋል። እሱም እንግዲህ ያ እሷ ይዛው የነበረው ሽጉጥ ቁጥርና ከዛ የተመዘገበው አቶ ተስፋዬ የተወገዱበት አንድ እንደሆነ ተረጋግጦ ያን ነገር ለመናገር ነበረ ወደ ቢሮ ሄዶ። ቢሮ ሲሄድ ግን እሷን አላገኛት። ስላላገኛት አጋጣሚ ጋሽ ግርማንና ባቢን ያገኘዋል። እናንተ እዚህ ናቸው እንደ የለችም እንደ የለች ምን መርማሪ አዲስ ነገር አለ እንደ ሲሉ ይጠይቁታል። አዎ አዲስ ነገር አለ። ምንድን ነው? የአቶ ተስፋዬ ያስወገደው ሲሉ ሲጀምሩ ምን ብሎ ደረገጠ ባቢ። ማን እንደሆነ ተደርሶበታል። እንዴት? ማን ሆነ? ራሄል ሲሉት ማመን አቃተው ባቢ ማለት ነው። እንዴት ምርማሪ ታወቀ አለ ማለት ነው። ያው እሷ ይዛ የነበረው መሳሪያ የእሱ ሰራተኛ ቤት ውስጥ እሷ የጋሽ ተስፋዬ ስራ ውስጥ ያለ መሆኑ ተገንዝቧል። የእሷ ነው ሲለው በጣም ጋሽ ግርማ ተደሰቱ። ከምላችሁ በላይ በጣም ደስ አላቸው እና አረ እንደው እንኳን እውነት ወጣ ብለው ባቢም ይቅርታ ተጎንብሶ ጋሽ ግርማን ጠየቃቸውና ጋሽ ግርማ ደግሞ ይህንን ነገር ለማብሰር ቸኩለው ወደ ቤት ሄዱ። እንግዲህ ጽናትን ዝፈኝልኝ አንድ ነገር እነግርሻለሁ። ራሷ ደግሞ በዛኛው ነገር ላይ ተጠምዳ ስለነበረ በአካባቢ አሞኛል እንዲሁም ደግሞ ብሌን ንገር እንደኔ ተዋት ለሷ ስትል አይ ለሷ አንድ ነገር ታደርግልኝ ትዝፈንልኝና እነግራታለሁ። አሁን እኮ ዘፍኝ የምትነግረኝ ነገር ምንም የማይረባ ነገር ነው። ቢሆንም ዝፈኝ ሲሏት የግድ ቢያማትም መቼም ወፏ ቀይ ወፏ ምናምን ብላ ዘፈነች እና ትንሽ ከሳቁ በኋላ የአቶ ተስፋዬ ገዳይ ተገኘ ሲሏት በቃ ከቅምጧ ብድግ ያለ ደነገጠች ማለት ነው። ማን ነው ያስወገዳቸው? ማን ሆነ ሲሏት ራሄል ሲሉ ሁላቸውም በጣም ነው የተደሰቱት። ተመስገን እኛ ነፃ ወጣን ጊዜው እና አሁን እባካችሁን ለማንም እንዳትናገሩ ብሏልና ኢንስፔክተሩ ይህ ነገር እሷ ከእጅ እስከምትገኝ ድረስ መቆጠብ አለብን ሲሉ ተነጋገሩ። ሆኖም ግን ይህንን የሰማችው ቃል አቀባይ ወይዘሮ ሮማን ደውላ እንግዲህ እሷ ትነግራታለች ለራሄል ያው እሷ እንደሆነች እና እየተፈለገች እንደሆነ ስትነግራት በጣም ነበር የደነገጠችው። ወይኔ እንዴት በዚህ ፍጥነት ሊያገኙት ቻሉ? እንዴት ሊሆን ቻለ? እኔ እኮ በዚህ ፍጥነት ይሆናል ብዬ አላልኩም ነበረ። ባቢን ወደ እኔ አጠቃልዬ ሳልጠቀልል ጉድ የፈላ ብላ እንግዲህ ከዚህ መሰወር አለብኝ፣ ስልኬንም ማጥፋት አለብኝ ብላ እንግዲህ ስልኳንም ድርግም አድርጋ እንግዲህ ማንነቷ እንዳይታወቅ እንግዲህ ትኮበልላለች። ሆኖም ግን እንግዲህ አሁን ባቢና ሮቤልም ቁጭ ብለው እየተመካከሩና ከዚህ በኋላ ሁለታቸው በይቅርታ እንዲተላለፉና ነገሮችን እንዲቀጥሉ በመሀል የተከሰተውን ነገር ሆን ብላ ያደረገችው እንደሆነ እንዲነጋገሩ ይላል። ከዛ ጽናት ክላሷ ገብታ ስትተኛ ጋሽ ግርማ ይሄዱና ልጄ ይሄ ልጅ ማን ነው? ይሄ ሮቤል የሚባል ሮቤል ነው? አዎ ሮቤል የእሷ ጓደኛ ነው የብሌን። ግን ብሌን እንዳንቺ ጠንካራ አይደለችም፣ የዋህ ናት። እንዳትጎዳ እፈልጋለሁ ጽናት። ስለዚህ አንቺ ከጎኗ ልኮኝ ትችያለሽ፣ መሆን አለብሽ። እንደምንም ብለሽ አጠገቧ ሁኚ። እኔ ብሌን ስትጎዳ ማየት አልፈልግም ብሎ ተናገሩ ማለት ነው። ከዛ ብሌን ደግሞ ወደ ባቢ ሄደች እና ባቢ የተሰራውን ነገር ሁሉ ሆን ብላ ያደረገችው እንጂ እሱ አስቦ ያላደረገችው እንደሆነ ሲነግራት እንዴት ናጽኑ ሲላጽኑ ልቧ ተሰብሯል። በጣም ከምልህ በላይ በጣም ጽናት ታሳዝናለች። መሸከም አቅቷታል ስትለው ግን ንገሪልኝ፣ መቼም እንደምወዳትና እንደማፈቅራት ተወቅልኝ፣ ይሄን ንገሪልኝ። ግን ያ ነገር ደግሞ ተሳስቼ እንጂ አስቤው አይደለም ብለዋል ብላ ይነግራታል። እሺ እነግራለሁ ብላ እሷም ወደ ቤት ተመለሰች። ከዛ ደግሞ ጽናት ደግሞ በተራዋ ለአባቷ አንድ ሰርፕራይዝ አለኝ ብላ ትናገራለች። ምንድን ነው ብለው ሁላቸውም ይጓጓሉ።
በዛ መካከል ላይ ሮቤል እና ብሌን ተገናኝተው ስለ ማንነትህ ሙሉ ማንነትህ እንድታሳውቀኝ ይፈልጋሉ። አንተ ማነህ? ሮቤል ማን ነው? ምንድነው ስትለው እኔ ሮቤል ማለት በእናቱ ያደገ ያለ አባቱ ያደገ እናት አባት የሌለው ከእህቱ ጋር እና ከእናቱ ጋር የሚኖር አባት የሌለው እዚህ በፊትስ አፍቅርሃለሁ ስትለው አፍቅሬ ነበር ተለያይተናል። ምክንያቱ ምንድን ነው ልትነግረኝ ትችላለች? ሰው ያው ባለሀብት ወሰዳት እኔን ተወችኝ በድህነቴ አላትና እንግዲህ ሌላ ነገር የለም ስትለውም በፍጹም ሌላ ነገር አንድ ነገር ልጠይቅሽ ከአንቺ በፊት ላደረግኩት ነገር ይቅር ትይኛለሽ ሲጠየቃት እንደ ሁኔታው ነው ይቅር እምልህ ነገሮችን በደንብ አጥንቼ ነው የምነግርህ እንግዳስ እንገርሽ ወደ እናንተ ህይወት ያስገባችኝ ራሄል ናት። ምን ብላ ትደነግጣለች። አዎ ራሄል ናት ያንቺና ጽናትን እንዳለያይላት አስገብታኝ ነበር። ሆኖም ግን ይህን ነገር ሳላደርገው እኔ ፍቅራችሁ አሸነፈኝ አላት ማለት ነው። ከዛ በኋላ ጋሽ ግርማም እንግዲህ ለማየት ጉጉተው ምንድን ነው ይቺ ልጅ የምታሳየ ብለው ሲሉ አይንህን ጨፍን አለችና ያን የመስሪያ ቤት ድርጅታቸውን ወረቀት እንግዲህ የድርጅቱ የነሱ እንደሆነ ስታሳያቸው ጋሽ ግርማ ደነገጡ። ይህን ያደረገው ማን ነው? ባቢ ከ2 ቀን በፊት ነይ ብሎ ይህን የሰጠኝ ከእንግዲህ ወዲያ ድርጅት ተመልሶልሃል ስትላቸው በጣም ነው ከመጠን በላይ እየተደሰቱት ማለት ነው። ከዚህ በኋላማ በቃ ብሌንም ትምህርቷን ትቀጥላለች፣ እኔም ትምህርቴን እቀጥላለሁ፣ አንተ ጠንክረህ ስራህን መስራት ነው ያለብህ። ባቢ እኮ በጣም መልካም ሰው ነው ብዬሻለሁ። ባቢ በጣም መልካም ሰው ነው። አሁንም ቢሆን አንቺ ተረጋግተሽ በተረጋጋ ሁኔታ ጠብቂው፣ አትቸኩይ ጽኑዬ፣ ሁሉ ነገር ፈጣሪ ያለው ነው የሚሆነው። ዛሬ ግን እንደ ዛሬ ተደስቼ አላቅም ብለው ጋሽ ግርማ የለፉበት የደከሙበት ሀብታቸው፣ ንብረታቸው፣ ድርጅታቸው ስለተመለሰ በጣም ደስ ብሏቸዋል ማለት ነው። ከዛም እንግዲህ ባቢ ምን አዲስ ነገር አለ ብሎ መስሪያ ቤት ሲሄድ እንግዲህ ራሄል እንዳልተገኘ የት ቦታ ትሄዳለች ሲባል እህቷ ቤት ተብሎ እህቷ ቤት ቀጥ ብሎ ኢንስፔክተሩን እንግዲህ መርማሪውን ይዞ ሲሄድ ድንገት መንገድ ላይ ግጥምጥም ብለው ተገናኙ ማለት ነው። በፍጹም አላመለጠችም፣ እጅ ከፍንጅ ተያዘች። ይህ ነው እንግዲህ መጨረሻዋ የራሄል ማለት ነው። ወደ እስር ቤት ተወርውራለች። እንግዲህ ውድ ተመልካቾች ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ቀጣይ ደግሞ ምን ይፈጠራል የሚለውን አብረን እናያለን። እስከ መጨረሻ ያልኳችሁ እንግዲህ የራሄል እስር ቤት መግባትና መያዝን እንድትሰሙ ስለፈለኩ ነው እንደኔ እና ስለምትከታተላችሁኝ አመሰግናችኋለሁ።